እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላም አደረሳችሁ። ለቅዱስ ኢያቄም፣ ለቅድስት ሐና እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ስለ በዓለ ጥምቀት ይህንን እናሰማለን። በቅድስት ቤተ ክርስቲያናችን ከሚከበሩት በዓላት አንዱና ዋነኛው የጥምቀት በዓል ነው። የጥምቀት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበትን ዕለት የምናስብበት ከጌታችን አበይት በዓላት አንዱና ገናና በዓል ነው። በአፍ መነገሩ በልብ መታሰቡ ምስጋናውም ሁሉ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለቱን ተጸንሶ ዕለቱን ተወልዶ ማደግና የወደደውን ሁሉ ማድረግ ሲቻለው ፍጹም አምላክ ብቻ አይደለ ፍጹም ሰው በመሆኑ ዘመን የማይቆጠርለት እርሱ ከብቻዋ ከኃጢአት በቀር በሰው ሥርዓትና ጠባይ ቀስ በቀስ በማደጉ 30 ዓመት ሲሆነው ሊጠመቅ ወደ ዮርዳኖስ ወንዝ ሄደ ተብሎ ትንቢት ተነገረለት። ዮርዳኖስ እንደደረሰ ጌታችንም ተለይቶት የሚታወቅበት ምልክት ሳይኖረው ቅዱስ ዮሐንስ በመገለጥ አወቀው። ይህንንም ራሱ ሲመሰክር እኔም አላውቀውም ነበር፣ ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነኝ አለ። ዮሐንስ የንስሐ ጥምቀት በውሃ ያጠምቅ እንደነበርና ልጅነት የሚገኝበት የመንፈስ ቅዱስ ጥምቀትና ምልኡ የድኅነተ ምስጢር የሚገኘውና የሚታወቀው ግን ከእርሱ በኋላ ከሚመጣው ከክርስቶስ የተነሳ እንደሆነ መስክሯል። ታላቁ ሊቅ ቅዱስ ያሬድም እመቤታችን ቅድስት ድንግል ማርያምን ባመሰገነበት በአንቀጸ ብርሃን ድርሰቱ የአብን ነገር የነገረን ወልድ ኢየሱስ ክርስቶስ የወልድንም ነገር አጉልቶና ስፍቶ የነገረ አብ እንደሆነ ሲያስረዳ ልጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እርሱም ብቻ ልጅህ እንደሆነ አስተማረን። በሰማይ እናት በምድር አባት የለውም ብለን እናምናለን። መምጣቱን ከአባቱና ከእውነት መንፈስ ጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን ሲል ተናግሯል። ይህም የጥምቀቱ መሰረቱ አባቱን አብን፣ ሕይወቱን መንፈስ ቅዱስና እሱን ወልድን ማወቅና ማመን ከሌለ በውሃና በመንፈስ ቅዱስ አንዲቱን ጥምቀት መጠመቅና ልጅነት ማግኘት አይቻልም። ቅዱስ ዮሐንስ በመንፈስ ቅዱስ ተልኮ እኔ ለንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል እያለ የላቀ ጥቅም የምታሰጠው ጥምቀት ከእርሱ የተገኘ ጌታችን መድኃኒታችን ኢየሱስ ክርስቶስ መምጣት በጉጉት እየተጠበቀ ትንቢት እየተናገረ የተጠራለትንና የተመረጠለትን ስራውን እያከናወነ ሕዝቡን እያዘጋጀ ሳለ አስቀድሞ የተናገረለት ክርስቶስ በስፍራው ተገኝቶ የጽድቅ ስራውን ተመለከተ፣ ወደደለት። አጥምቀኝ ብሎ ሲጠይቀው እውነተኛ ስራውን እንደወደደለትና እንደጸደቀለት ያጠይቃል። ዛሬ እያንዳንዳችን ወደምንገኝበት ዮርዳኖስ ጌታችን ቢመጣና ቢጎበኘን በቅዱስ ዮሐንስ ምትክ የተሾመለትን ሥራ የተጠራለትን አገልግሎት በተሰጠው ጸጋ እያከናወነ የሚያገኘው ነቢይ፣ ሐዋርያ፣ ካህን፣ ጳጳስ፣ ዲያቆን፣ ዘማሪ፣ ምዕመናን ያገኝ ይሆን? አገልጋዮች የተሰለፉበትና የተጠሩበትን የአገልግሎት ቦታ እግዚአብሔርን ለማክበር በረከትን ለማግኘት ሰዎችን ለመርዳትና ለመጥቀም ወይም ለማገልገል
ሃይማኖትን ለመጠበቅ፣ ታሪክን ለማቆየት፣ ሀገርን ለማበጀትና ለማልማት እንደ ቅዱስ ዮሐንስ ሰውና እግዚአብሔርን ለማገናኘትና ትውልድን ለማነጽ መሆኑ ቀርቶ በዚህ ሰዓት ለእንጀራ መብያ፣ ለሆድ መሙያ፣ ለምድራዊ ኑሮ መኖሪያ እንደ ንግድ፣ እርሻ የመሳሰሉ ሁሉ አይነት ምድራዊ ነገር ናቸው። ጌታችንን አጥምቀኝ ቢለው ቅዱስ ዮሐንስ ከሌሎቹ ሰዎች መካከል ለይቶ እንዲያውቀው መንፈስ ቅዱስ በገለጠለት ጊዜ ደንግጦና በትህትናው ተደንቆ የተናገረው ነገር፣ ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር ሲል ወንጌላዊ ማቴዎስ ገልጾታል። በጌታችን ጥምቀት ዕለት በዮርዳኖስና በአካባቢው ስለተከሰተው ክስተትም ቅዱሱ ደራሲ ውሃውን የዮርዳኖስን ወንዝ እሳት ከበበው፣ ውሃውም መሄጃ ጠፋው፣ ተጨነቀ ሲል ይገልጻል። በሥጋ ድንግል ማርያም ተገልጾ ዮሐንስን አጥምቀኝ የሚለው አምላክም ፈጣሪ ነውና የዮርዳኖስ ወንዝ በጌታችን የክብሩ ብርሃን ተመላ። በልደቱ ዕለት በእረኞች ዙሪያ ስለበራው ብርሃን ከተናገረው ከወንጌላዊ ሉቃስ ጋራ ማለትም እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ ተብሎ በወንጌላዊ ሉቃስ የተገለጸውን ይመስላል። የዮርዳኖስ ወንዝ መሄጃው ጠፋው፣ ተጨነቀ የሚለው ከነቢዩ ዳዊት ትንቢት ጋር የተገናኘ ነው። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። አንቺ ባህር የሸሸ አንቺም ዮርዳኖስ ወደ ኋላ የተመለስሽ ምን ሆናችኋል ተብሎ ነቢዩ ዳዊት እንደተናገረው ከፍ ሲል እንዳየነው ከልደቱ ብርሃን የተነሳ እረኞች እንደፈሩ ከጥምቀቱ ብርሃን የተነሳም ውሆች ፈርተዋል። ይህም አስቀድሞ አቤቱ ውሆች አዩ፣ ውሆች ፈሩ፣ ጥልቆች ተነዋወጡ፣ ውሆቹም ጮሁ ተብሎ በትንቢት የተናገረው ይፈጸም ዘንድ ነው። የጌታ ክብር ያበራ መልአኩ ወደ እነርሱ በቀረበ ጊዜ ያም የልደቱ ሰዓት ሌሊት ነበር። ጌታችንም ሲጠመቅ ከሌሊቱ 10 ሰዓት ነበር። እንዲያ ከሆነ ታዲያ የመልአኩ ፈጣሪ መድኃኒታችን ኢየሱስ ክርስቶስ ሲቀርበው ቅዱስ ዮሐንስና የዮርዳኖስ ወንዝ እንዴት የበለጠ በብርሃን አይሞሉ? ሌላው አስደናቂ ምስጢር በዚያ ሰዓት ጌታችን ሲጠመቅ ርግብ መጥታ በራሱ ላይ አረፈች። ከዚያም ከሰማይ አንድ ድምፅ መጣ። ድምፁም የምወደው ልጄ ይህ ነው፣ እርሱንም ስሙት የሚል የእግዚአብሔር አብ ድምፅ ነበር። ርግብ የተባለውም በቁሙ ርግብ ሳይሆን መንፈስ ቅዱስ ነበር። ርግቦች በሌሊት እንደማይበሩ የታወቀ ነውና። የጥምቀት በዓል አከባበር በቅድስት ሀገር ኢትዮጵያ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ጥር 10 ቀን ከዋዜማው ጀምሮ ጌታችን ከገሊላ ወደ ዮርዳኖስ ከመንፈስ ቅዱስ መወለዳችንን መጀመሪያ እርሱ አድርጎ ሊያሳየን ሊመሰርትና ሊባርክልን መሄዱን በድርጊት እያሳየች ታከብራለች። ጌታችን 30 ዓመት ሲሞላው ወደ ዮርዳኖስ ሄዶ እንደተጠመቀ ለማስታወስም ጥር 10 ቀን ሁሉም ታቦታት በየአቅራቢያቸው ወደሚገኝ ውሃ ወዳለበት ስፍራ በመሄድ በድንኳን ውስጥ ያድራሉ። ይህም ዕለት ከተራ ይባላል። ከተራ የሚለው ቃል ከተረ፣ ሰበሰበ፣ ከበበ፣ ያዘ፣ ገደበ ከሚለው የግዕዝ ግስ የተገኘ ሲሆን ይህም ዕለት ከተራ የተባለውም በአካባቢው ያለው ውሃ እንዳይፈስ ተገድቦ ሕዝቡ እንዲጠመቅበት ስለሚዘጋጅ ነው። ይህም በቅድስት ሀገር ኢትዮጵያ ከሆነ ነው እንጂ በውጭው ዓለም በአብዛኛው ለሕዝቡ አመች ቀን ተፈልጎ ይከበራል። አከባበሩም በአንዳንድ ቦታ ታቦታት ወጥተው የሚያድሩበት ቦታ ስለማይገኝ ቢገኝም የተለያዩ ችግሮችም ስለሚኖሩ በቤተ ክርስቲያን ውስጥ በፕላስቲክ ገንዳ በተከተረ ውሃ ስርዓቱ ደርሶ ምዕመናን የዮርዳኖስን ጸበል ተረጭተው ታስቦ ይውላል። በአንዳንድ በቅርብ ያሉ አብያተ ክርስቲያናት 3ም 5ም እየሆኑ
በቀኑ አለመሆኑ እንጂ ሁሉም ነገር በቅድስት ሀገር ኢትዮጵያ እንደሚደረገው ሆኖ ተባብረውና ተቀናጅተው አሃት ቅድስት ቤተ ክርስቲያንም በተመሳሳይ ዶግማ ያከብራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታቦታት ወደ ድንኳኑ ከገቡ በኋላ ሌሊቱን ካህናቱ ሲያመሰግኑ፣ ሲዘምሩ፣ ሲቀድሱና ዕለቱን የተመለከተ ትምህርት ለሕዝቡ ይሰበካል። በዕለቱ ጥር 11 ቀን ጠዋት ከ12 ሰዓት ጀምሮ በተከተረው ውሃ ላይ ሥርዓተ ቅዳሴ ወይም የጥምቀት ባህሩ ጸሎት ከተደረገ በኋላ ከተባረከ በኋላ በዓሉን ለማክበር የተሰበሰበው ሕዝብ ይረጫል። ካህናቱ ሕዝቡን ጸበል ከረጩ በኋላ ልዩ ያሬዳዊ ሥርዓት ይፈጸማል። የጥምቀት ምሳሌ በብሉይ ኪዳን ነገረ ጥምቀት እንደ እንግዳ ደራሽ እንደ ጎርፍ ፈሳሽ አይደለም፣ በብዙ ኅብረ አምሳልና ትንቢት ተነግሯል እንጂ። በብሉይ ኪዳን ዘመን የተነገረው ትንቢትና ለአማናዊ የአዲስ ኪዳን ጥምቀት ምሳሌ የሆነው ብዙ ነው። ለአብነትም የያዕቆብ አብትር በትሮች፣ የላባ በጎች። ይህም ምሳሌ በመሐሌቱ በጽናጽንና በከበሮ ከሚታወስ በቀር ተተርጉሞ ሲነገር አይሰማም። ይሁን እንጂ እንዳስደናቂ ምስጢርና የጥበብ ምሳሌ ነው። መጀመሪያ ከቅዱስ መጽሐፍ ላይ እንደሰፈረው ይህ ቃል ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮች ውስጥ ያለው ነጭ እንዲታይ ነጭ ሽመልመል አድርጎ ላጣቸው። የላጣቸውን በትሮች በጎች ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሸመልመሌ መሳይና ዥንጉርጉር ወለዱ። እንዲህም ሆነ የበረቱ በጎች በጎመጁ ጊዜ በጎቹ በትሮችን አይተው በበትሮች አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ ተብሎ በዘፍጥረት ላይ እንደተገለጸው። በጎቹ ከወለዱ በኋላ እነዚያ በትሮች በመጠጫ ውስጥ አያኖራቸውም ነበር። ለመጸነስ በሚችሉበት ወቅት 3 በትሮችን ልጦ በውሃ መጠጫ ገንዳ ከውሃ ውስጥ ያጋድማቸዋል። በትሮቹም እያስመሰሉም ይወልዱለትና ይበዙለት ነበር። ላባ ብዙ ጊዜ ደሞዙን ለውጦለት ስለነበር እውነተኛ ደሞዝ ከፋይ እግዚአብሔር ይህንን የጥምቀት ምሳሌ የሆነ ጥበብ ገልጾለት ከላባ ይልቅ እርሱ ባለጸጋ ሆነ። ነጫጮቹ የአብና የመንፈስ ቅዱስ አምሳል፣ ቅጥልጥሉ የወልድ ምሳሌ፣ አምላክ ወሰብ ማለትም ሰውም አምላክም ነውና። ጠቦቶቹ የመምህራን አባግ ወይም በጎች የምእመናን፣ ውሃው የጥምቀት አባግ ወይም በጎች በትሮችን ያስመሰሉ መውለዳቸው ምእመናንም በጥምቀት ምክንያት ሥላሴን መስለው ይወለዳሉና። ላባ የዲያብሎስ ያዕቆብ የጌታ ምሳሌ፣ ምልክት ያለው ለያዕቆብ ምልክት የሌለው ለላባ እንደሆነ ሁሉ ሀብተ ወልድና ስመ ክርስትና ያለው ለጌታ ሀብተ ወልድና ስመ ክርስትና የሌለው ለዲያብሎስ ምሳሌ ብለዋል። ስሉስ ቅዱስ ወይም የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎች የሚጠጡበት የወንዝ ውሃ መልካም ምሳሌ ሆነ ተብሎ በመልክዓ ሥላሴ እንደተገለጸው። ግዝረት ለጊዜው ለእስራኤል ዘሥጋ መለያ ሲሆን ፍጻሜው ግን ሊመጣ ላለውና ለእስራኤል ዘነፍስ ምእመናን መክበሪያ ለሆነው ለጥምቀት ምሳሌ ነው። የኤርትራ ባህር ሙሴ የክርስቶስ ባህሩን የከፈለባት በትር የመስቀል ባህረ ኤርትራ የፍርድና የሲኦል በተከፈለው ባህር የተሻገሩት እስራኤል በመስቀሉ ላይ በፈሰሰው ደሙና የጎኑ ውሃ በጥምቀት ከእግዚአብሔር ተወልደው ባህረ ኃጢአትን የሚሻገሩ ምእመናን ምሳሌ። የዮርዳኖስ ባህር ኢያሱ የክርስቶስ፣ ዮርዳኖስ የጥምቀት፣ ዮርዳኖስን የተሻገሩ እስራኤል በክርስቶስ አምነው በመጠመቅ የዳኑ የምእመናን ምሳሌ።
የዮሐንስ ጥምቀት። ዮሐንስ ሕዝቡን የንስሐ ጥምቀት እያጠመቃቸው ከቆየ በኋላ ጌታ በሚመጣበት ጊዜ ግን እነሆ የእግዚአብሔር በግ በማለት ወደ ጌታ መርቷቸዋል። ስለዚህ የዮሐንስ ጥምቀት ምሳሌ ሆኖ ለአማናዊ የጌታ ጥምቀት የሚዘጋጅ ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት በብዙ ትንቢት ተነግሯል። እነሆ ባሕርም አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ፣ ተራሮች እንደ ኮርማዎች ዘለሉ ሲል ልበ አምላክ ቅዱስ ዳዊት እንደተናገረ የልጅነትና የክርስትና ጥምቀት አንዲት ናት። ከወላጆቻችን በሥጋ በምንወለደው አንድ ጊዜ ብቻ እንደሆነ ከውሃና ከመንፈስ ቅዱስ ከእግዚአብሔር የምንወለደውም የምንጠመቀውም አንድ ጊዜ ብቻ ነው። በመሆኑም ጥምቀት አንዲት ናት፣ አትደገምም። የጥምቀት ምሳሌ የነበረው ግዝረት አንድ ጊዜ ብቻ እንደነበረ ሁሉ ጥምቀትም አንድ ጊዜ ነው። ሐዋርያው ቅዱስ ጳውሎስ ጥምቀት አንዲት መሆኗን አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ በማለት ተናግሯል። ከጌታ ሥጋና ደም የምንሳተፍበት ምስጢር በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተውና የተነሳው አንድ ጊዜ ነውና አንድ ጊዜ ብቻ እንጠመቃለን። ይህም በዓል ምስጢረ ሥላሴ የተገለጸበት የዓለም ሁሉ ቤዛ መድኃኒታችን ኢየሱስ ክርስቶስም ከ30 ዓመቱ በኋላ ሰው የሆነበትን የማዳን ሥራ በግልጽ የጀመረበት በአመፃችን ምክንያት ያጣነውን ሰማያዊና መንፈሳዊ ሀብት ሁሉ የምናገኝበት ሥርዓተ ጥምቀት የተመሰረተችበት የበረከቱ ግምጃ ቤት ለሰው ዘር ሁሉ ከላይ በሰፊው የተከፈተበት በዓል ነው። አባቶቻችን ጠብቀው ያስረከቡንን በዓለ ጥምቀትን ለማክበር የረዳን ቸርነቱና ፍቅሩ ወሰን የሌለው አምላካችን ልዑል እግዚአብሔር ከፍ ያለ ምስጋና ይድረሰው። የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱና የጥምቀቱ ብርሃን በቅዱስ ፈቃዱ በመላው ሕዝበ ክርስቲያን ላይ ይብራ፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጌታችን የመድኃኒታችን ኢየሱስ ክርስቶስ መልክ እናሰማለን። መልክአ ማሕየዊ። ከፍጥረት ዓለም በፊት መላእክትም ሁሉ ከመፈጠራቸው አስቀድሞ አጋዕዝተ ዓለም ሥላሴ በአካል 3 በመለኮታዊ ስነ ባህሪ በአንድነት የነበሩና ያሉ መሆናቸውን በትክክል አምኜ ከሦስቱ አካል አንዱ የአብ አካላዊ ቃል በሥጋ ከድንግል ማርያም ተወልዶ ዓለምን ስለማዳኑ የተናገረውን ይህንን መልክአ ማሕየዊ ማሰማት ጀምራለሁ። ጌታዬ ኢየሱስ ሆይ ከባሕሪ አባት ከአብ ከባሕሪ ሕይወት ከመንፈስ ቅዱስ ጋር ቅድመ ዓለም ለነበረ አነዋወር ሰላም እላለሁ። በሴሎ ተራራ ለሳሙኤል የተገለጸ አምላክ የአብ አካላዊ ቃሉ ኢየሱስ ሆይ እንደዚሁ ለእኔ አገልጋይ ተገልጸ ከጥፋት አድነኝ። ሁሉን የምትጠብቅ አንተ መልካም እረኛ ጠባቂ ነህና። ጌታዬ ኢየሱስ ሆይ አገልጋይህ አዳምን ለማዳን ፍጹም ፈቃድ ስለሆነ ከሰማየ ሰማያት ወደ መሬት ለመውረድ ሰላም እላለሁ። አቤቱ የዳንኤል የትንቢቱ አስፈጻሚ መድኃኔ ዓለም ክርስቶስ ሆይ በልዩ ሥልጣን ከሦስቱ ኃጣውእ ማለት ከትዕቢት ጣዖት ከማምለክ ከዝሙት ሥራ ጠብቀኝ። ጌታ ኢየሱስ ሆይ በኃያሉ በቅዱስ ገብርኤል ብስራት ያለ ዘርአ ብእሲ ከድንግል ማርያም ለተጸነስከው መጸነስ ሰላም እላለሁ። አቤቱ የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እኔን ከሚያጠፉ ጥፋት በቸርነት አድነኝ። ከአንተ በቀር የማዳን ችሎታ ያለው የለምና። ጌታ ኢየሱስ ሆይ ጥፋትን ያይደለ ምሕረትን ይዞ በድንግል ማርያም ለሰረጸ ጽንሰት ሰላም እላለሁ። ፈጣሪ ኢየሱስ ሆይ
የመለኮትንና የሥጋን ተዋህዶ ሰይጣን ተመልክቶ እስኪሸበርና እስኪደነግጥ ድረስ መለኮት ከሥጋ ልዩነት ያደረገበት ጊዜ የለም አይኖርምም። በዚህም የተዋህዶ ምስጢር ዮሐንስ በእናቱ ማኅፀን ሳለ እየዘለለ ሰገደ። ጌታ ኢየሱስ ሆይ በሰማይ ሲያስቡት እጅግ በሚያስጨንቅ ያለ እናት ከአብ ባሕሪ በምድርም ያለ አባት አንድ የማርያም ልጅ በመሆን ከልደት ሁሉ ልዩ ለሚሆን ልደት ሰላም እላለሁ። ፈጣሪ ኢየሱስ ክርስቶስ ሆይ በዚህም አስደናቂ ልደት ሰማያውያን ወገኖች ደስ እንዳሰኘ እኔን አገልጋይህን ለልደት የስግደት እጅ መንሻ አበረክትልሃለሁ። ጌታዬ ኢየሱስ ሆይ አሁንም ከልደት ሁሉ እጅግ ለሆነው ልደት ሁለተኛ ጊዜ ሰላም እላለሁ። በመንፈስ ቅዱስ ግብር ለተከናወነው ሰው የመሆንህም ነገር እጅግ ድንቅ ነው። አቤቱ ፈጣሪ ኢየሱስ ክርስቶስ ሆይ ኃያሉ ሥልጣንህ በዓለም ሰልጥኖ ያለ ነውና ከውጭም ከውስጥም ከሚሰነዘርብኝ የጠላት አደጋ ጠብቀኝ አድነኝም። እኔ በሞት ፈጥኖ የምለወጥ ኃላፊ ጠፊ ነኝና። ጌታዬ ኢየሱስ ሆይ ከላይ በሰማይ በበታችን በምድር ቢሆን ተመርምሮ ለማይደረስበት ልደት ሦስተኛ ጊዜ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን በመሃል እጁ የያዘ የአብ አካላዊ ቃሉ አንተ እንደመሆን ከአይሁድ ይልቅ ዕድል የገጠማቸው ከምስራቅ የመጡ ሰብአ ሰገል በዓለ ልደትህን በማክበር ለአንተ ይሰግዱልሃል። መድኃኒቴ ኢየሱስ ሆይ የእግዚአብሔር ነቢይ እንደተነበየው በቤተልሔም ለተወለድከው ልደትህ አራተኛ ጊዜ በምስጋና ሰላም እላለሁ። መባረክትን የተጎናጸፍክ የእስራኤል ንጉሥ ክርስቶስ ሆይ አቤቱ እንደ ጽሩይ ወርቅና መዓዛው እጅግ እንደሚጣፍጥ ንጹሕ ሽቶ ለአንተ የምስጋና መዝሙር እጅ መንሻ አቀርብልሃለሁ። መድኃኒቴ አምላኬ ኢየሱስ ሆይ በኦሪት እንደተነገረው በሥጋ ብእሲ በተወለድክ በስምንተኛው ቀን ለተከናወነው ግዝረት ሰላም እላለሁ። ፈጣሪ ኢየሱስ ክርስቶስ ሆይ ጥምቀትን ገንዘብ ለሚያደርጉ ምእመናን አባታቸው እንደመሆነ መሐሪ ይቅር ባይ ከሚሆን ከአባት ጋራ ሕልውና በአንዲት ፈቃድ በመሆኑ ማህየዊ ከሚሆን ከባሕሪ ሕይወት ከመንፈስ ቅዱስ ጋር መንግሥት ያንተ ናትና። ጌታዬ ኢየሱስ ሆይ መድኃኒትነቱ የሰመረ ልዑልና ክቡር ለሚሆን ስም አጠራር ሰላም እላለሁ። የሰማይና የምድር ጌታ ፈጣሪ ክርስቶስ ሆይ ከበደልና ከነውር ኃጢአት በቸርነት የምታድን ሁሉን ይቅር የምትል አንተ ቸር አምላክ ነህና። ጌታዬ ኢየሱስ ሆይ ሄሮድስ ይገድልህ ዘንድ ፈልጎ ሳለ በስደት ወደ ምድረ ግብፅ ለተጓዝከው አድካሚ ጉዞ ሰላም እላለሁ። ፈጣሪ ኢየሱስ ክርስቶስ ሆይ መልአኩ ገብርኤል ለእናትህ ለድንግል ማርያም መለኮትነትህን ከሥጋዋ ጋር አዋሃድህ መወለድህን እንዳበሰራት አንተ የአምላክ ልጅ አምላክ ስትሆን በባዕድ ሀገር በእንግድነት ማደር እጅግ ድንቅ ነው። ጌታዬ ኢየሱስ ሆይ ሁሉ በሁሉ ያማረ ነውር ነቀፋ የሌለበት እንደ ጥቁር የሐር ፈትል ለሆነ ስዕርተ ርእስ ሰላም እላለሁ። መድኃኔ ዓለም ክርስቶስ ሆይ እጅግ ረግረግና ጥልቅ ከሆነ ከኃጢአት ጉድጓድ በሥልጣን ኃይል አውጣኝ። አንተ ኃያል አምላክ ስትሆን እኔ አገልጋይ ደካማ ነኝና። ጌታዬ ኢየሱስ ሆይ አስቀድሞ በደጋጎች ጻድቃን በስነ ሕንጻ የተገለጸ የፍጡራን ሁሉ ርዕስ ለሆነው ርዕስ ሰላም እላለሁ። ፈጣሪ ኢየሱስ ክርስቶስ ሆይ የነፍስም የሥጋም ገዣቸው እንደመሆን በሲኦል ከመውደቅ ከገሃነም ከመቃጠል በቸርነት አድነኝ። ከመከራው ሁሉ የምታድን አንተ ነህና። ጌታዬ ኢየሱስ ሆይ ከፀሐይ ይልቅ ብሩህ ለሆነው ከመብረቅ ነጸብራቅ ይልቅ ለሚያስፈራው ገጽ ፊት ሰላም እላለሁ። የኖህና የአብርሃም አምላክ ፈጣሪ ኢየሱስ ክርስቶስ ሆይ የቀደሙ አባቶቻችን ከማየ አይህ ጥፋት እንዳዳንካቸው እኔን አገልጋይህን ከሰይጣን የተንኰል ጦር አድነኝ። ጌታዬ ኢየሱስ ክርስቶስ ሆይ ከመጀመሪያው እስከ መጨረሻው ለዘላለሙ በሕልውናው ጸንተው ለሚኖሩ የልዑል ፈጣሪ ቀራንብት ተብለው ለተሰየሙ ቀራንብት ሰላም እላለሁ። ፈጣሪ ኢየሱስ ክርስቶስ ሆይ የኔን የአገልጋይህን ሰውነት የምነግርሽን
ወደሽ ተቀበይ፣ እኔም ማስተምርሽንም እንዲሁ በልቦናሽ አሳድሪ ብለ ኃጢአቴን ይቅር በል። ጌታዬ ኢየሱስ ሆይ በቁጣ ወይም በመዓት አይደለ በይቅርታ ለሚመለከቱ የሀብታት ሁሉ ጸጋ ለሆኑ አዕይንቶች ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ የምህረት ባህር የጥበብም ሁሉ መገኛ መዝገብ እንደመሆንህ ገደብና ወሰን የሌለበትን የጥበብን ጸጋ ስጠኝ። ጥበብ ከወርቅና ከብር ከማንኛውም ሁሉ ይልቅ ትበልጣለችና። ጌታዬ ኢየሱስ ሆይ ሸንገላን አይደለ እውነትን የሚወዱ የቅዱሳንን ጸሎት ለሚሰሙ አእዛኖች ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ ከመላእክት ጋር እንደ መላእክት ምስጋና ቀርብልህ ዘንድ የማታልፈውን ሰማያዊት ደስታ የሆነችውን መንፈሳዊት ሀብት ስጠኝ። ጌታዬ ኢየሱስ ሆይ ከጽጌረዳ አበባና ከሮማን ፍሬ ለሚቀሉና ከንጋት ኮከብ ይልቅ ለሚያበሩት ጉንጮች ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ የሰማያዊ ጎዳና መሪ እንደመሆንህ መጠን ከተወርዋሪ ጦር ከተሳለ ሰይፍ አድነኝ፣ የዓለም ተንኮሉ ክፋቱ ብዙ ነውና። ጌታዬ ኢየሱስ ሆይ ብርሃንነት ያላት ማኅበረ ወንጌልን የሚያሰባስቡ የምስጋና መዝሙር መሳክው ለሆኑ አእናፎች ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ የተወደደ ጸሎትህን ተቀባይ ስለሆንክ ከመከራ አድነኝ፣ ከጥፋትም ሰውረኝ። ከአንተ በቀር ሌሎች ጠባቂዎች ሊያድኑ አይችሉም። ጌታዬ ኢየሱስ ሆይ ጣዕሙ ከወይን ፍሬ ይልቅ ጣዕም ያለውን የማር ወለላ ለሚያንጠባጥቡ ከንፈሮች ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ ያለ ቸልታ ጸሎትን የምትቀበል አንተነ። ስለዚህ ረቂቁን ምስጢር ትገልጽልኝ ዘንድ አቤቱ ልመናዬን ፈጽመ ስማኝ እያልኩ እለምንሃለሁ። ጌታዬ ኢየሱስ ሆይ በካህኑ በአሮን ጽሕም ለተመሰለው ጽሕም ሰላም ላለው እሱም ከማማሩና ከስነ መዓዛው ጋር አበቃቀሉ ጭፍቅ ነው። መድኃኔ ዓለም ክርስቶስ ሆይ አዳኝ ካህነ ወንጌል ስለሆን ከመዓዛው እንደሚጣፍጥ እንደ ከበረ የሰርክ መስዋዕት አቤቱ በሐዘን የተቀጠቀጥኩትን የኔን አገልጋይ ጸሎት ተቀበል። ጌታዬ ኢየሱስ ሆይ ቅዱስ ወንጌልን ለማስተማር በሚናገርበት ጊዜ እጅግ አስደናቂ አነጋገር ጣዕም ላለው አፍ ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ የፍቅርና የይቅርታ መገኛ እንደመሆንህ በቸርነት ባህር ያድነኝ፣ እኔ መጻተኛ የሆንኩ ኃጢአተኛ ሰው ነኝና። ጌታዬ ኢየሱስ ሆይ ጤንነት የሌለውን ሐሜትን ለሚያላምጡና አስናነ ፍጡራን ላልሆኑ አስናኖች ጥርሶች ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ በሲናይ ተራራ የተገለጽክ የእስራኤል አምላክ ነህና አቤቱ ቀድሞ ለእስራኤል መናን እንደመገብካቸው የማስተዋልና የእውቀት መናን መግበኝ። ጌታዬ ኢየሱስ ክርስቶስ ሆይ ደንቆሮን የሚፈውስ ድዳውን የሚያናግር ፈታይነት ላለው ሰማያዊና እሳታዊ አንደበት ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ ፍጹም ወንጌላዊ መስዋዕት ሆነ ስለቀረብክ ከጦረኛና ከደመኛ ወገን ጠብቀኝ አድነኝም። አቤቱ ከአንተ ጥበቃ በቀር ሰላም አይኖርምና። ጌታዬ ኢየሱስ ሆይ ሕሙም እየዳነ ሙት እያስነሳ ልዩ ልዩ ተአምራትን ለሚያደርገው መለኮታዊ ቃል ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ ሕይወትን የምትሰጥ የሰላም አምላክ ንስሐዬን ተቀብለ የማያዳግም ንጽሕናን ስጠኝ። የቀደመው የንጽሕና የክብር ፈጽሞ አድፏልና። ጌታዬ ኢየሱስ ሆይ አባታችን አዳም ያከበረውና በመፈጠሩም ጊዜ የሕይወት እስትንፋስ ለሆነው እስትንፋስ ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ አንተ የእግዚአብሔር ልጅ እንደመሆንህ በማይታበለው ቃል ኪዳን ከክፉ ሁሉ አድነን። በቃል ኪዳኑ ጸንቶ የሚኖር ካንተ በቀር የለምና። ጌታዬ ኢየሱስ ሆይ አንተ የሰውን ሁሉ በማየ ሕይወት ጥሙን የምታረካው ሲሆን በሰው ፍቅር ጥም ለተጠማው ጉሮሮ ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ የወንጌል መስዋዕት ነህ። ስለሆነም በጽኑ የፍርድ ምርመራ ጊዜ በቀኝህ አቁመኝ። እኔ ኃጢአተኛ ስሆን አንተ ግን መሐሪ ነህና።
ጌታዬ ኢየሱስ ሆይ ለተመልካቹ እጅግ አስደናቂ ለሆነው በትከሻህ ላይ ታንጾ ከብርሌ ይልቅ ጽሩይ ለሆነው ክሳድ ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ የነብዩ የዳንኤል አምላክ አንተ ቸር ጠባቂ ነህ። ስለሆነም በቸርነት ከክፉ ወይም ኃይለኛ አንበሳ አፍ ከመበላት አድነኝ። ረዳት የሌለውን ድሃ ሁሉ አንተ ጠብቀህ የምታድነው ነህና። ጌታዬ ኢየሱስ ሆይ ከሳቅ ከስላቅ ከስድብ ጋራ ክቡድ መስቀልን ለተሸከመ ትከሻ ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ በቀያፋ አደባባይ ስለ ቆምከው መቆም አቤቱ እኛን የወንጌል ልጆችህን አድነን። አንተ አባታችን እንደመሆንህ እኛም ልጆችህ ነንና። ጌታዬ ኢየሱስ ሆይ በዘባነ ኪሩቤል ላይ ተቀምጦ በመላእክት ምስጋና ለሚመሰገን ዘባንህ ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ ኃይላችን የእግዚአብሔር ልጅ አንተ ነህና ክፉን ጠላታችን ከኛ አስወግደህ በጠላት እጅ ከመውደቅ አድነን። በየጊዜውም ሁሉ አድነን እንጂ ከኛ አትራቀን። ጌታዬ ኢየሱስ ሆይ በፍጹም ያለ መጉደል ለሁሉ የሚበቃ ጸጋና በረከት ለተሸከመ እንግዳ ሰላም ላለው ፈጣሪ ኢየሱስ ክርስቶስ ሆይ በሥጋ የድንግል ማርያም ልጅ በመሆንህ ወገኔ ነህና ከተንኰለኞች ክምችት ሴራ ጠብቀኝ። ዳግመኛም ከዚህ ዓለም ቂም በቀለኞች አድነኝ። አቤቱ ጌታዬ ኢየሱስ ሆይ ሕያው ቃልህን ጋሻ መከታ አድርገው ጻድቃን በተስፋ ለሚያርፉበት ሕጽን ሰላም ላለው ፈጣሪ ክርስቶስ ሆይ የጴጥሮስና የጳውሎስ አምላካቸው አንተ ነህና ጠላት ዲያብሎስ ወደ ሲኦል እንዳይወስደኝ በዚች ዓለም በመካከሏም በዳርቻዋም ሁሉ አንተ ጠብቀኝ። ጌታዬ ኢየሱስ ሆይ የአዳምና የሔዋን ልጆች ነጻነታቸውን ይቀዳጁ ዘንድ በመስቀል ላይ ለተቸነከሩ እጆች ሰላም ላለው ጣዕዋ የተባለች የማርያም ልጅ ክርስቶስ ሆይ እነሆ ከምርኮኝነት ታድነኝ ዘንድ እለምናለሁ። ካንተ በቀር ከምርኮ የሚያላቅቅ ወይም የሚያድን የለምና። ጌታዬ ኢየሱስ ሆይ ለዘላለሙ በሕልውናው ጸንቶ የሚኖር የአብ ኃይሉ በሚሆን ክንድ ሰላም ላለው ፈጣሪ ክርስቶስ ሆይ የሰለስቱ ደቂቅ አምላካቸው አንተ ነህና ከእሳት ነበልባልና ከድንገተኛ የመብረቅ ቁጣ አድነኝ። እንዲሁም ከጋኔን ልክፍትና ከወባ ንድፈት ጠብቀኝ። ጌታዬ ኢየሱስ ሆይ እንደ ጽኑ የብረት ነሐስ ጦር በኃይል ጸንቶ ለሚኖር ከሚያስፈራ የአንበሳ ክንድ ይልቅ እጅግ ለሚያስፈራ ክንድ ሰላም ላለው በእንጨት መስቀል የተሰቀል ፈጣሪ ክርስቶስ ሆይ አቤቱ ቀድሞ እስራኤልን ከግብፅ ግዞት ነፃ እንዳወጣቸው እኔን አገልጋይህም ከኃጢአት ባህር በመስቀል አሻግረ በሕይወት ለመኖር አብቃኝ። ጌታዬ ኢየሱስ ሆይ የሰውን ተግባር በሃይማኖት ሚዛን ለሚለካና በረከትን ለሚያድል ለተቀደሰው ክንድ ሰላም ላለው የቤተ ክርስቲያን ርዕሷ ፈጣሪ ክርስቶስ ሆይ በጎርፍ ውሃ ከመወሰድ አድነኝ። ከጥፋትም ሁሉ ሰውረኝ። በየብስም በባህርም ቢሆን አዳኝ አንተ ብቻ ነህና። ጌታዬ ኢየሱስ ሆይ 40 ቀን ሙሉ ለሙሴ ሕግን በምትሰራለት ወቅት ሕግ ኦሪትን ለጻፉ ጣቶች ሰላም ላለው ቸርነትን የምታስተምር መምህር ፈጣሪ ክርስቶስ ሆይ ያለ ፍርሃት መንፈስ ቅዱስን በተመላ ኃይል እነግር እሰብክ ዘንድ አቤቱ ቸርነት የተመላ የወንጌልን ቃል አስተምረኝ። ጌታዬ ኢየሱስ ሆይ ከባሕሪ አባትህ ከአብ ከባሕሪ ሕይወትህ ከመንፈስ ቅዱስ ጋር ዓለማትን እንደ እንቁላል ለያዙ መዳፎች ሰላም ላለው መርገመ ሥጋ መርገመ ነፍስን ያጠፋ ፈጣሪ ክርስቶስ ሆይ መስማት ከማይቻለው ደንቆሮ መናገር ከማይቻለው ድዳ ከሚሆን ጣዖት ከማምለክ ጠብቀኝ። ጌታዬ ኢየሱስ ሆይ አይሁድ ዘማይቱን ሴት ከሰው ከፊትህ ባቀረቧት ጊዜ የፍርድን ሀተታ በመሬት ላይ ለጻፉ ጣቶች ሰላም ላለው የስርየተ ኃጢአትና የስጦታ መገኛ ፈጣሪ ክርስቶስ ሆይ አቤቱ እንዲሁ ኃጢአቴን ይቅር በለኝ፣ ከክፉም ሁሉ አድነኝ። በየጊዜውና በየሰዓቱ ከመከራ የምታድን አንተ ነህና። ጌታዬ ኢየሱስ ሆይ
ከስጋና ከደም ጋር በመተባበር ሰንፔር ከሚባል ዕንቁ ይልቅ እጅግ ለሚያበሩ የእጅ ጥፍሮች ሰላም እላለሁ። በፍጹም ምስጋና የተመላ ፈጣሪ ክርስቶስ ሆይ በምርጫ ለነገሰ እንደ ዳዊት ልጅ እንደ ሰለሞን የአእምሮ የእውቀት ልብሰ ጥበብን አጎናጽፈኝ፣ የሕይወት ሐረግ ግምጃንም አከናንበኝ። ፈጣሪ ኢየሱስ ሆይ ባሕራዊ ጦር በተወጋ ጊዜ ከከበረ ማየ ሕይወት ጋር ደመ መለኮትን ላመነጨ ጎን ሰላም እላለሁ። ሥጋ በመከራ ገመድ የተታታ ፈጣሪ ክርስቶስ ሆይ ብዙ የስንፍናና እንቅልፍ የገዛኝ ያደነዘዘኝ እኔን አገልጋይህን አቤቱ ከዲያብሎስ አገዛዝ ነጻ የወጣሁ አድርገኝ። ጌታዬ ኢየሱስ ሆይ ቅዱሱን የአባትህን ፈቃድ እስክትፈጽም ድረስ የፍጡራንን ምግብ ላልፈለገ ከርስ ሰላም እላለሁ። ሕማማተ መስቀልን የታገስክ ፈጣሪ ክርስቶስ ሆይ ከአንተ ዘንድ የሚገኝ አቤቱ የበጎ ምግባር ልብስን አጎናጽፈኝ። ከዚህ አስቀድሞ ሳለምንህ የቆዳ ልብስ አልብስኸኛልና። በመላእክት ልቦና በሰው ሕሊና ተመራምሮ ለማይደረስበት ጥልቅ የሆነ የአእምሮ መዝገብ መገኛ ለሆነ ልብ ሰላም እላለሁ። የጻድቁ የአብርሃም አምላክ ፈጣሪ ክርስቶስ ሆይ ከኃጢአት ያንጻኝና ከወርቅ ይልቅ የጠራው ሆኜ ልገኝ። እኔ ተልካሻ ውዳቂ ኃጥእ ሰው ነኝና። ፈጣሪ ክርስቶስ ሆይ ከሰው ወገን ማንም ቢሆን ጥበቡን ተመራምሮ ሊደርስበት የማይቻል የመላእክትም እውቀት አእምሮ ፈልጎ ለማያገኘው ሕሊና ሰላም እላለሁ። ሐዘን ላስጨነቀው ሐዘኑን የምታቃልልለት ፈጣሪ ክርስቶስ ሆይ በደስታ ኖር ዘንድ በቸርነትህ ጎብኘኝ። አቤቱ ካንተ በቀር ከቶ የሚያድን የለምና። ጌታዬ ኢየሱስ ሆይ ክበቡን ለተመለከተው እጅግ ለሚያስደንቀውና የጽድቅ በረከት መገኛው ለሆነ ህንብርት ሰላም እላለሁ። የሰማያት ጌታ የማዳኑ ጥበብ የምትሆን ፈጣሪ ክርስቶስ ሆይ አቤቱ መላእክት እንደሚያቀርቡልህ ያለ ምስጋና አነጋገሩ ያማረ ክቡር የሚሆን የምስጋና መዝሙር አቀርብልሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ ስለ ሰው ፍቅር ከሰማይ ሰማያት ወደ መሬት ለመውረድ እስከ በቃ ድረስ የትህትናን ዝናር ለታጠቀ ወገብ ሰላም እላለሁ። አቤቱ ፍርድ የተስተካከለ ፈጣሪ ክርስቶስ ሆይ በቆይታ በመጣ ጊዜ አቤቱ ይቅር በለኝ እንጂ ኀፍረትን የተላበሰ እንደ ቀናተኛው ይሁዳ ድንገት አትቅሰፈኝ። ጌታዬ ኢየሱስ ሆይ በእኩያን አይሁድ ምክር ያልተከፋፈሉና ሥጋዊ ሞትንም ብትሞት ሊሰብሯቸው ላልተቻላቸው አቋያጾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አበው ነቢያት እንደተናገሩት ለእርድ የቀረብክ የፋሲካ በግ ስለሆንክ ከዲያብሎስ ጸብና ጦርነቱ በደምህ ዋጀኝ። አንተ የደካማ መጠለያ አዳራሽ ነህና። ጌታዬ ኢየሱስ ሆይ ምድራውያን ደቂቀ አዳም ሰማያውያን መላእክትን ለሚያሰግዱ አብራኮች ሰላም እላለሁ። አቤቱ የዓለም ሁሉ መድኃኒት የሆንክ ፈጣሪ ክርስቶስ ሆይ በልቦና መንፈስ አብራክ እሰግድልህ ዘንድ አቤቱ በጎ ምግባር የሌለኝ አገልጋይህን ይቅር በለኝ። ጌታዬ ኢየሱስ ሆይ ቅዱሳት መጻሕፍት በግልጽ እንደተናገሩት በዘባነ ባህር ላይ እንደ የብስ ምድር እየተረማመዱ ለሄዱ እግሮች ሰላም እላለሁ። ፈጣሪ ክርስቶስ ሆይ የቤተ ክርስቲያን መሠረቷና መምህሯ ነህና ሕገ ወንጌልን አስተምረኝ። መከራን ከምታፈራ ከምታመጣ ኃላፊ ጠፊ ከምትሆን ከዚች ዓለም የሥራዋ ትብትብ አድነኝ። ጌታዬ ኢየሱስ ሆይ እንደ መብረቅ ብልጭታ ያንጸባረቀ በነፋስ ሰረገላ ለሚፋጠነው ሰኮና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በደልን የማትወድ ምስጉን አምላክ ስለሆንክ አቤቱ በተንኰለኞች ከተወረወረ ፍላጻ አድነኝ። ጠላቶቼ ከባሕር አሸዋ ይልቅ በዝተዋልና። ጌታዬ ኢየሱስ ሆይ አስቀድሞ በነቢይ በኢያሱ እንደተነገረ መድኃኒትነት ያለውን መጫሚያ ለተጫማ ጫማ ሰላም እላለሁ። የዳዊት የመንግሥቱ ዙፋን መገኛ ፈጣሪ ክርስቶስ ሆይ አቤቱ ከሥጋዊ ዓለም ጥፋት ጠብቀኝ። አንተ ፍጹም አዳኝ ስለሆንክ የዓለም ሞገሱ ነህና።
ጌታዬ ኢየሱስ ሆይ እንደ መብረቅ ብልጭታ ባለመለያየት በአንድነት ለሚያበሩ ለእግሮች አጽፋር ሰላም እላለሁ። የቤተ ክርስቲያን ዋልታዋ ምሰሷ ብርሃኗ ክርስቶስ ሆይ አቤቱ በእኔ ላይ ያለውን ክቡድ የኃጢአት ሸክም ዕዳ ቅልልኝ፣ እኔ በዓለም ዘንድ እንግዳ ኃላፊ ነኝና። ጌታዬ ኢየሱስ ሆይ መቼም ለዘላለም በሕልውናው ጸንተው የሚኖሩ እንደ ከዋክብት ለሚያበሩ የእግር አጽፋሮች ሰላም እላለሁ። መድኃኒቴ ኢየሱስ ሆይ ሕይወቴ ክርስቶስ ሆይ አቤቱ ጥርሳቸው እንደ ሰይፍ ከተሳለ እንደ ጦር ከሾለ ተንኮለኞች ውሾች አድነኝ። ጌታዬ ኢየሱስ ሆይ መጠነ ቆምህ በአዳም መጠነ ቆም ለሆነና ወሰኑ ይህ ነው ተብሎ ሊነገር ለማይችለው ለመለኮት አድማስ ሰላም ላለው ፈጣሪ ክርስቶስ ሆይ የዓለም የአይኑ የፀሐይ ብርሃን ነህና የሰውን ልቦና የሚያስት ጠላት ዲያብሎስ ከሽንገላው የጨለማ ሥራ እንዳልዘፈቅ አቤቱ ብርሃንህን አብራልኝ። ጌታዬ ኢየሱስ ሆይ ሲመለከቱት ፍጹም ደስ ለሚያሰኝና በክበበ ወርህ ጨረቃ ለሚመስለው መልክ ሰላም ላለው በቅዱሳን ዘንድ የምትመሰገን ፈጣሪ ክርስቶስ ሆይ አቤቱ ከልዩ ልዩ መከራ አድነኝ፣ እኔ በደለኛ ሰውን አንተ ቸር ሰው ወዳጅ ነህና። ጌታዬ ኢየሱስ ሆይ ከብዙ መጋቢ ወንዞች በተከማቸ በዮርዳኖስ ባህር በዮሐንስ እጅ ለተጠመከው ጥምቀት ሰላም ላለው ለአይን ጥቅሻ እንኳን ቢሆን ከመለኮትነት ያልተለየ የአብ ልጅ ኢየሱስ ክርስቶስ ሆይ ከወደኩበት ግብ ኃጢአት አውጥተ በጥምቀት ጠብቀኝ፣ እውነተኛ ቸር ጠባቂ አንተ ነህና። ጌታዬ ኢየሱስ ሆይ ውሃውን በቅጽበት ወደ ወይንነት ስትለውጠው በገሊላ ለተገለጠው መለኮታዊ ሥልጣን ሰላም ላለው ፈጣሪ ክርስቶስ ሆይ ለተአምራት አድራጊነት እስከ ዓለም ሞትን ያመጣ በቀናተኛ ዲያብሎስ ላይ ሥልጣን ትሰጥ ዘንድ የአሸናፊነትን ኃይል ታቀዳጃለህና። ጌታዬ ኢየሱስ ሆይ ፊትህ እንደ መብረቅ ነጸብራቅ እያበራ አስደናቂ በሆነው በታቦር ተራራ ላይ ለተገለጥከው መገለጥ ሰላም ላለው ዳግማዊ አዳም የተባልክ ክርስቶስ ሆይ ደቀ መዛሙርት ቀድሞ ክብርህን እንዳዩ ለእኔም ለአገልጋይ በራእይ ሳይሆን በግልጽ በአካል ተገለጽልኝ። ጌታዬ ኢየሱስ ክርስቶስ ሆይ በአህያ ግልገል ተቀምጠህ በታላቅ ክብርና በብዙ የምስጋና ድምፅ ወደ ቅድስት ኢየሩሳሌም ለመግባት ሰላም ላለው ፈጣሪ ክርስቶስ ሆይ ሕዝቡ ሁሉ ከቅዱሳን ደቀ መዛሙርቶች ጋር ለዳዊት ልጅ በአርያም መድኃኒት መባል ይገባዋል እስኪሉ ድረስ በአረጋውያን ሕፃናት አንደበት የተመሰገንክነ። ጌታዬ ኢየሱስ ሆይ ትሕትናን ታስተምር ዘንድ በአህያ ግልገል ተቀምጠ ወደ ቤተ መቅደስ በክብር ለመግባት ሰላም ላለው በአርያም መድኃኒት መባል የተገባ ፈጣሪ ክርስቶስ ሆይ አቤቱ ወደ ሰማያዊ ጎዳና ምራኝ፣ የዚህ ዓለም የጸብ የክርክር ጎዳና እጅግ አድክሞኛልና። ጌታዬ ኢየሱስ ሆይ ከከሃዲው ይሁዳ ጋር ከ20 የሚበልጡ በሰጲራ ወታደሮች እጅ ለመያዝ ሰላም ላለው የባርቅና የዲቦራ አምላክ ኢየሱስ ክርስቶስ ሆይ ክብሯ በክብር መዝገብ የተጻፈ በደካማዋ በሲሳራ እጅ እንደተዋረደ ጠላቴን እንዲሁ አዋርደው። ጌታዬ ኢየሱስ ሆይ ቀያፋና ሐና ከአይሁድ ጋር በመከሩት ምክር በእጅ ለተጸፋውና በጅራፍ ለተገረፍከው ግርፋት ሰላም ላለው ከማንኛውም ይልቅ የሚመረጥ የትዕግስት መምህር ፈጣሪ ክርስቶስ ሆይ ለእኔም ለሰነፉ አገልጋይ የትዕግስትን ሕግ አስተምረኝ፣ ጥበብን ግለጽልኝ። ለማንኛውም ወገን ቸርነትን የምታድል አንተ ነህና። ጌታዬ ኢየሱስ ሆይ በክብርት ፊትህ ላይ አይሁድ ምራቃቸውን እየተፉ እያሽሟጠጡ ራስን በበትር ለተደበደበው መደብደብ ሰላም ላለው ለሞት እስክትደርስ ትዕግስትን ያላቋረጥ ኢየሱስ ክርስቶስ ሆይ በዚያች በአስፈሪዋ ቀን ክብርን እቀዳጅ ዘንድ ከቀናች ሃይማኖት ጋር ትዕግስትን ስጠኝ። የተከበራችሁ ልዑል እግዚአብሔር ቤተሰቦች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በረከትና ረድኤቱን ያሳትፈን።
ከበዓለ ጥምቀቱም በረከት ረድኤት ያሳትፈን፣ ለዓመቱም በሰላም ያደርሰን። ጥር 11 የዕለቱ ስንክሳር በዓለ ኤጲፋንያ በዓለ ጥምቀት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናዊ ቋንቋ ኤጲፋንያ ትባላለች። ትርጓሚውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱ ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ፣ መንፈስ ቅዱስ በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው እርሱንም ስሙት። በዚህች ዕለት ጌታችን ራሱን ገልጧልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ ዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ግን እስራኤል ያውቁት ዘንድ በኋላ ጠምቅ ስለዚህ መጣሁ አለ። በዚህ በዓል የእግዚአብሔር ልጅ የክርስቶስ ጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያኖች ወገኖች ሁሉ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀት ባከበረው ውሃ ይነጹበታል። የተቀበሉትም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና የመድኃኒታችን ኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለኛ ሰው ሆኖ ከኃጢአታችን አድኖናልና። ለእርሱም ከቸር አባቱ ሕይወት ከሆነ መንፈስ ቅዱስ ጋር ክብር፣ ምስጋና፣ ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። ጥር 11 የሚከበሩ ዓመታዊ ቅዱሳን በዓላት በዓለ ኤጲፋንያ ቅዱስ ዮሐንስ መጥምቅ፣ አቡነ ሐራ ድንግል ጻድቅ፣ አባ ወቅሬስ ገዳማዊ፣ አባ ዮሐንስ ሊቀ ጳጳሳት፣ ቅዱስ እንጣሊዮስ ሰማዕት። ወርሃዊ በዓላት ቅዱስ ያሬድ ካህን፣ ማር ገላውዲዮስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ቅድስት ሐና ቡሩክት። ጌታ ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆ ሰማያት ተከፈቱ፣ እግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች በያላችሁበት የክርስቶስ ጸጋና ሰላም ይሁን፣ አሜን።